በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትስአፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ተመልሰናል አድማጮች። ለዛና ቁም ነገርን እየተከታተላችሁ ነው። ሰሞኑን የዓለም ውሎን በተመለከተ የዓለምነህ ቅንብር ነበርና የቬኔዙዌላ ፕሬዝዳንት በ3 ሰዓት በፈጀ ኦፕሬሽን ነው ወደ ኒውዮርክ የተወሰዱት የሚል ነገር አለ። አሁን ያንን ተከትሎ ደግሞ ሌሎች ጉዳዮች አሜሪካ ውስጥ ያመረቀዙ መሆኑን ነው የሚታየው። በዚህ ሳምንት አንዲት አሜሪካዊትም እንደዚሁ በፖሊሶች ተገላ ውዝግብ ተነስቶ ከፍተኛ ረብሻ ነው እየተነሳ ያለውና የሳምንቱ ውሎ ትንሽ አነጋጋሪ ይመስላል። ፕሬዝዳንት ትራምፕ ብዙ ተሳካላቸው አይመስሉም። በየአቅጣጫው ጥያቄ እየተነሳባቸው ነው። በቅድሚያ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ፕሬዝዳንት ዶናልድ ትራምፕ ለማድረግ እየፈለጉ ያሉት ነገር ሙሉ በሙሉ ታምኖበት እንዲህ ነው የሚል አቋም እንዲያዝበት የሚያስፈልግ ነው። በተለይ ከቬኔዙዌላ በኋላ እንደዚህም ደግሞ ግሪንላንድ ላይ አሁን በጣም በተረጋገጠ ሁኔታ ግሪንላንድን እንደሚፈልጉና በወታደራዊ ዘመቻ ጭምር የራሳቸው ማድረግ እንዳለባቸው የገለጹ ነው ያሉት። ግሪንላንድ የዴንማርክ ነች። ዴንማርክ የኔቶ አባል ነች እና ዴንማርክም ያለችው ይሄ ከሆነ የኔቶ ህልውና እዛ ጋር ያበቃል የሚል ነው። አውሮፓውያኖችም አሁን በዚህ በኩል የራሳቸውን ዝግጅት ለአሜሪካ ምላሽ መስጠት እንዳለባቸው ያምናሉ። ግን ምን አይነት ምላሽ? አሜሪካንን ወይም ዶናልድ ትራምፕን ሸብረክ ሊያደርጋቸው የሚችል የኢኮኖሚ ተጽዕኖ ማሳደር አይችሉም፣ ዝግጁ ስላልነበሩ። ኔቶዎች ማለት ነው የአውሮፓውያኑ አሁን ኔቶዎች እያልን ማውራት የለብንም። እውነት መነጋገር ከተባለ ኔቶ አሜሪካ ስትኖር ነው። አለበለዚያ አውሮፓ ህብረቶች ነው የምትላቸው። ስለዚህ አሁን እነሱ ፕሬዚደንት ዶናልድ ትራምፕ እና የሪዮት ዓለም መሪያቸው ነው የሚባለው ስቴፋን የሚባል ሰው አለ። እሱ ዋና ሰው ነው። እኛ ግሪንላንድን እንፈልጋለን። ግሪንላንድን በኃይል መውሰድ ካለብን በወታደራዊ መንገድ ከኛ ጋር ሊዋጋ የሚችል ኃይል ወይም ምን ይኖራል ብዬ አላስብም ነው። አውሮፓውያኖች ግን የሆነ ነገር ማድረግ ይሰማቸዋል። በወታደራዊ መንገድ ፕራክቲካል አይደለም። በኢኮኖሚ መንገድ ሌቨሬጅ የላቸውም አሜሪካ ላይ እስካሁን ባላቸው ግንኙነት። ቻይና ግን አላት እንዴ? ለሩብ ክፍለ ዘመን ያህል ይህን ስታሰላ ቆይታለች። ይሄውን ሬር እርዝስ የሚባለው ያለ ሬር እርዝስ ይሄ ያውን የምታየው ቴክኖሎጂ የዚህ ሚሳይል ቴክኖሎጂ የዚህ ምንድነው የምትለው ሞባይል የኤሌክትሪክ መኪና ሞባይል ኤቭሪቲንግ የምትለው ኤሌክትሮኒክ የምትለው ነገር የለም። ይሄንን ሆም ብላ በጣም በርካሽ ገበያውን በማጥለቅለቅ ሌሎች ሀገሮች እንዳይዘጋጁ
ተላላ እንዲሆን አድርጋቸዋለች። ወይም ደግሞ አስብቶ ገዳይ ይባላል። አሁን እኮ በአማርኛ አስብቶ ትሰጠውና ታላምደዋለህ እሱስ እስኪሆንበት ትሰጠውና የለም ትለዋል። ይሄን አለበለዚያ ይሄ ካልሆነ አትሰጥም ትለዋለህ ማለት ነው። እና አስብቶ ገዳይ ይባላል። ስለዚህ አሁን ባለፈው ዶናልድ ትራምፕን በእውነት እንደዚህ ነው ያብረከረቻቸው። እሱን ሬረርስ ላይ ክሪቲካል ብለው የሚጠሯቸው አሉ። ከነሱ ውስጥ ትይዛለች። እነዛን በምትይዝበት ጊዜ ተንታኞች የሚናገሩት ከዶናልድ ትራምፕ መብረግረግ በስተጀርባ ሌላ 25 ዓመት ያስፈልጋቸዋል እሳቸው። የእውነት አሁን ቻይና ሆድ አይደለም የሚያዘው ይሄን ለማስለቀቅ በአንድ ጀንበር ላይ ያርጉት አይችሉም። በእሳቸው የስልጣን ዘመን እኮ ሊሆን አይችልም። ብቻ ሳይሆን ኔክስት 5 ምርጫ ይፈልጋል። ስለዚህ አሁን ከቻይና ጋር ማድረግ የሚችሉት ምንድነው? ሰበብ እየፈለጉ ተቻችለናል፣ ተስማምተናል፣ ነገሮች ጥሩ ናቸው ለዓለም እያሉ መቀጠል የሚችሉት ይሄንን ቻይናዎቹ ከ25 ዓመት በፊት አቅደው አጥምደው ነው። አሁን ሬር እርዝ የምትለውን በክምችት ደረጃ ቻይና ነች በገፍ ነው የምታወጣው። ፕሮሰስ የምታደርገው እሷ ናት። ዩክሬንም አላት እኮ አይደል እንዴ? መሬት ውስጥ ነው የምናወራው። ዩክሬን ያላት በጣም አንድ ወይ ሁለት የተወሰኑ ቫራይቲዎች ናቸው። ወደ 17 ናቸው። ስለዚህ ግሪንላንድ ደግሞ ትንሽ ሰፋ በዛ ያለ ነገር አላት ነው የሚባለው የዚህ። ስለዚህ አሁን ይሄንን ራሱ መኖሩ አይደለም እኮ እሱን ማውጣቱ አውጥቶ አሁን ላለው ለቴክኖሎጂ ዝግጁ አድርጎ ያንን ማቅረብ እንደ ቻይና አይነት ቫስት የኢንፍራስትራክቸር ይጠይቃል። በቂ የሰው ኃይልም ይፈልጋል። የተደራጀ የነቃ ስለዚህ ገንዘብ አለው። በጣም ትልቅ ኢንቨስትመንት፣ በጣም ጊዜ የሚወስድ። አሁን እኮ ታዲያ እንደዚህ ከሆነ እኮ ለፕሬዚዳንት ትራምፕ እኮ የፈተና ጊዜ ልትለው ትችላለህ። አሁን አንዱ የዚህ የዩክሬንና የራሽያ ጦርነት መነሻው ወደ ኔቶ የመግባት ያለ መግባት ጥያቄ መሰረት በማድረግ የተነሳ ነገር ነው እና ኔቶዎች ከዩክሬን ጀርባ ቆመው በጋራ እንሆናለን ነው። በኔቶ መተዳደሪያ ደንብ ደግሞ አንቀጽ 5 እንደምታውቀው የአንዱ የኔቶ አባል ተነካ ማለት ሌሎችም ተነኩ ማለት ነው። ስለዚህ ዴንማርክ የኔቶ አባል ነች፣ አንዱ ነካት ማለት ዞሮ አሜሪካ ማለት ነች። እና አሜሪካ ላይ እነሱ ሊነሱ ይችላሉ ወይ ነው ጥያቄው። ንክኪው ውስጥ ለውስጥ ስለሆነ መፍረስ ነው የሚችሉት ከአሜሪካ ጋር ከመዋጋት ይልቅ። አሁን አሜሪካ ጦሯን ብታዘምትስ ቤዚካሊ እየተወረረች ነው አንድ የኔቶ አባል። እኔ ለምሳሌ እንግሊዝ 80,000 ወታደር ይዛ ነው ከአሜሪካ ጋር ግሪንላንድ ላይ የምትዋጋው። ጀርመን ፈረንሳይ ትልቁ ጥያቄ አሁን በዓለማችን ላይ ያለው ሌላ አሁን አነጋጋሪ ነው ጉዳይ ኒውክሌር ኃይል ነው። ገብቷል። እስካሁን ድረስ ያመነው ነገር ምንድነው? ወይም ደግሞ ኒውክሌር ባለቤቶች ሲናገሩ የነበሩት ምንድን ነው ይባላል? ካዝናን በሌባ ማስጠበቅ ማለት ነው። ካዝናን በሌባ ማስጠበቅ፣ በታማኝ ሌባ አይዶንት ኖ እንዴት ማለት እንደሚቻል። ኒውክሌር ቦምብ አጠቃላይ ጥፋት የሚያመጣ መሳሪያ ነው። ይሄንን አጠቃላይ ጥፋት የሚያመጣ መሳሪያን የሰላም መሰረት አድርገው ነው እስካሁን ሲያራምዱት ይኖሩት አይደል እንዴ? አሁን ራሽያ ይሄን ኒውክሌር በደንብ ስለነበራት ማነው ዩክሬንን አጣፋታለሁ የሚመጣ ነገር የለም ነው። ምንድነው ግፋቢል አዱላ አንሳቢል አካፋ ብላ አለች አይደለም። ነገር ግን ራሽያ ቤዚካሊ እየተወጋች አይደለም እንዴ? እየተወጋች ነው እኮ። የተለያዩ ተቋሞቿ የተለያዩ ማጣሪያዎቿ እንደዚህ ዋና ከተማዋ ሞስኮ እነዚህ ሁሉ ጥቃት እየደረሰባቸው ነው። በርካታ በጦር ሜዳ ላይ እኮ ነው እየተዋጋች ያለችው አይደል? መስዋዕትነት እየከፈለች ማለት ከሚሊዮን በላይ ወታደር ወይ ሚሊዮን ወታደር ቁስለኛ፣ ሟች፣ ምርኮኛ ሆኗል እንደዚህ እንላለን። ይሄን ሁሉ የምትሆነው ምን ይዛ ነው? ኒውክሌር ይዛ ነው። አሁን ኒውክሌር ዲተረንስ ሆነ አገለገላት ወይ? አሁን አንድ ኃይል ኒውክሌር ካለህ ትፈራለህ፣ ትታፈራለህ፣ ማንም አይተናኮልህም ነው። ነገር ግን አሁን ዩክሬን ምንድነው ኒውክሌሩን ይዛ ነው የምትዋጋው። ኢራን እስራኤልን በዙሪያዋ ቀለበት ውስጥ አስገብታ መከራዋ ስታሳየት የነበረው እስራኤል እኮ ኒውክሌር ይዛ ነው። እስራኤል ኒውክሌር አላት ወይ የሚለው እኮ የተረጋገጠ ነገር አይደለም። የለኝም አላለችማ።
አለኝስ መቻለች አንድ ሰው ፍተሻ መንገድ ላይ ቆመ ስትፈትሻው ነው የምታውቀው ኪስ ውስጥ ያለውን ነገር ወደ ኪሱ መቅረብ አልተቻለም ያውቃሉ ተብለው የሚገመቱ ወገኖች ሁሉ አላት ብቻ ሳይሆን ምን አላት እስከሚለው ይዘረዝራል እነሱ ግን የፖሊሲ ጉዳይ በርግጥ አንዳንድ ባለስልጣኖቻቸው መቆጣጠር ያቅታቸውና በኒውክሌር ነው ማንፈር ይላሉ ወዲያውኑ ከካቢኔት ሰው ያግዷቸዋል እንደዚህ ያደርጓቸዋል ገብቷል አነኝ ግንፍልተኛ ባለስልጣናትን እጃቸው ቢገባ እኮ ሊያደርጉት ይችላሉ ማለት ነው ምን ነው እንዴ እስከ እንዴ የተደበደበንማ ይላሉ ሶ አሁን ራሱ እስራኤል ስትመለከተው አዳናቶይ ነው ለምሳሌ ባለፈው በዚህ በሰኔ ውጊያ ላይ አይተኮና ኢራን በተለይ ወደ መጨረሻው ላይ እንትኑ ትንሽ ሚሳኤሉን በተለይ በጥጥር ነዳጅ የሚሰራው አለ ከመቀስፈት የሚደርሰው እንዴ የተባለ የወደሙ ቤቶች እኮ በጣም ብዙ ናቸው እና ያኔ የተፈጠረው ግን ኦኬ ኒውክሌር አለ so what እኮ ያው ኒውክሌር የመጠቀም ስምምነት አለ አይደል እንዴ እሱ ዝም ብሎ ከዛ ተነስቶ አንዱ መተኮስ ከጀመረ ኖ ኒውክሌር አጠቃቀም ስምምነት የለም እና ኒውክሌርን በብር የሚጠቀሙበት አሉኝ የሚለው ሀገሮች ውሳኔ ነው ያንተ የፖለቲከኞች ውሳኔ ነው እኮ ላይል የሚጠቀሙታል ነው አሁን ለምሳሌ በዚህ በዮም ኪፑር ጦርነት ግብጾች በስድስቱ ቀን ጦርነት ታቃለ ነፈሩ አንድ ጦርጀት ሳይነሳ ሜንስ ቤት ይያሉ ምሳቸውን ፓስታ እየበሉ ጦርጀቱ እንደ ችቦ ተቀጣጠለ አንዳንድ ጥቂት የተናደዱ ፓይለቶች በሳቱ መሃል ጀት ለማንሳት ሞክረው ሞተዋል አበቃ ከዛ በኋላ ይሄ ምንድነው ይባለው እነሱ ይሄ ግዛት አሁን ሰፊ ግዛት ነው ሲናይ በረሃ ላይ የነበረው አያሌ ክፍለ ጦር የግብጽ ጦር እኮ ከሞላ ጎደል በቁመተ ስጋ አልወጣም ያው ታውቃለህ በጦር ጀት ነው እንትን ውርጅብኝ የደረሰበት በእግረኛው አጠቃላይ ልቂስ የደረሰባት ግብጽ ያኔ ሶ ያንን ለመበቀል አንዋር ሳዳት ያኔ በሰማይ ነፍሳቸውን ይማር በሆነ መንገድ ለአንዋር ሳዳት አይኖ ጠላት ነው ለኢትዮጵያ ግን እንደ መሪ የሱን ሰው ያድናቂ ነኝ ሀገሩን እንደሚወድ ሰው እሱን አደንቃለሁ ማን ነው አንዋር ሳዳት የግብጽ አንዋር ሳዳት ያረጋቸው ነገሮች በሙሉ የዛሬዋን ግብጽ ብዙ ነገር የተቀመ ነው በጣም ፋር ሳይትድ የሆነ ሰውዬ ነው እሱ አንዋር ሳዳት ከአውሮፕላን አንስቶ ቴልአቪቭ ሄደው ይሄ ጋት ይጠይቃል ይሄ ዝም ብሎ አይደለም ያን ጊዜ አረቦችና እስራኤል አይንና ናጫ ብቻ አይደሉም አይንና ናጫ ሌላ ጥራልኝ አይጥና ድመት እንኳን አይና ናጫ ነው ነገር እንደዚህ ናቸው እና ያን ብሬክ ማድረግ ሲናይ በረሃ እኮ እስራኤልን የሚያክል ጠባብ ሀገር ለሲናይ በረሃ መሞት ነበረባት እስራኤል ይዛው ነበር እኮ መልሳላቸው እንጂ ሲናይ በረሃ ማለት እኮ 10 እስራኤል ማለት ነው አይደለም ሲናይ በረሃን መውሰድ ይቻላል ነው አንዋር ሳዳት በነገራችን እኔ ሲናይ በረሃን እኮ አይቻለሁ እኮ ምን ያላየው በረሃ አለ እንደው በረሃ አብሮ ሲጠራ የስደት ይመስላል ይሄ ስደት አይደለም የጉብኝት ነው ሙሴ የአስርቱ ትእዛዛት የተቀበለበት ተራራ ያለው ኢንቢትዊን በግብጽና በእስራኤል ተራራ መሃል ነው አገሮች መሃል ነው ያለው አሁን በተጨባጭ ግብጽ ላይ ነው የሲና ተራራ እና እዛ ቦታ ላይ እሱ ለመጎብኘት ከካይሮ ከአሌክሳንድሪያ ተነስተ ቀኑን ሙሉ መሄድ ነበረብን በግርህ መኪና ነው እንጂ በአውቶቡስ ሙቀቱስ በርሃው በጣም አይለኛ እልም ያለ ጭልጥ ያለ ይሄ ነው እንግዲህ ያ ጦርነት የተካሄደበትን አሁን ስትናገሩ እኮ እዛ ውስጥ መስኮትን ከፍተህ አትችልም ሙቀቱ ጭልጥ በሱ በረሃ ወደ እስራኤል የገባው ኢትዮጵያውያን አሉ ብዙ ኢትዮጵያውያኖች በዛው ኩል አቋርጠው በእውነት ለእስራኤል መቻት አላውቅም በግሌ ግን በጣም ደስተኛ ነኝ ይዛ ሆነው ሳገኛቸው ማለት ነው እና አንዷ ስታወራኝ በዛ ያቋረጠች በዛ እና የቀን ታክሲ ከፍቱባል የግብጽ ማማለያ ጠባቂዎች ይመቱ እንደ ፍየል ነው የሚያድኑ nothing እዛው ላይ ትመታለ ከለታት አንድ ቀን እዛ አሽዋ ውስጥ አጽም ይታያል እና የመጡት ውስጥ ወገን ካለ ጫማህን ምናይቱ የኮንተና ነው ብለ ያስረዳል አለዛ የጊንጥንት ነው የምትሆን ሶ ይሄንን
ሁለት ከጓደኛዋ አልፈን ሄድናለች ተረፍናለች ከዛ አሁን ይሄዱ እስራኤል ውስጥ ገብተዋል አላወቁም እና የነገረችኝ እና በእውነት አይኔን በእንባ ግጥም ያደረገ ነው በኋላ አብራት ያለች ጓደኛዋ ጊቭ አፕ አደረገች አልቻለችም ስለዚህ ምን አለች በጓደኝነታችን ገባች እና እግዚአብሔር ይከተልሽ እሷን እና መራቅሽን ስጪኝ በዛ በረሃ ላይ መራቅሽን ስጪኝ አለቻት ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኩ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራት ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና አፋን ከፍታ ማለት ነው። ያ እንግዲህ ምን ያህል በረሃ እንደሆነ ምናምን በሰልፍ ይችላል ደርቀው ሰንጥቋል ታች ድረስ ገስት መራቅሽን ስጪኝ አለቻት። እኔ ደግሞ ይሄን አጋጣሚ ስለማላቅ መራቅ ይሰጣል ብዬ ቀፈፈኝ ማለት ነው። ይሲ አታገኘውም እዛው ላይ በእነሱ መካከል ያህል ነበረም ብለው መራቅ አልነበረኝም ማለት ነው። እንዴት ታገኛለች እሷ ራሷ እንደዚህ ደግፌ ይያታሉ አለች። ከዛ በሽቷል መብራት ቦግ አድርገው ማታ ይላል ወታደሮች የእስራኤል ወታደሮች ይላቸዋል በእንትን እጃችን እንደምን ስናወጣ ዲፕላጭ ይዘዋቸው መጀመሪያ በዚህ በእንትን በፊያው ውሃ እየሰጡ ሕክምና ምናምን ምግብ ትላለህ ሁለታችን ነፍሳችን ዘርቶ ይህንን የሚያወሩኝ እሷ እዛ ቴላቪቭ ባለው ቤት ቴላቪቭ አቅራቢያ የተለያዩ ከተሞች አሉት ቴላቪቭ ነው የምንላቸው እዛ ላይ የፋሲካ አይዶን ፋሲካ በኢትዮጵያ መንገድ ነው የምታከብረው እሷ ይወሊ የምግቡ አይነት ተደው ጓደኛውም እንዲሁ ያቺ ታግሎ ገብ ነው ጓደኛውም ቀርቦ ያልቀረበ ነገር የለምና ዛሬ ጠያይቃሉ ልጅ ወልደው ምን ብለው ማለት ነው በዛው ውስጥ አልፈው እኔ ሲናይ ብርሃኑ ማቀው ምራቅ ጠየቀቻ ስጪኝና ሂጂ አንቺ አጥቅም በጣም አይለኛ ቦታ ያ እና ያ ሰፊ ቦታ ነው እንግዲህ ያ እንግዲህ ብትይዛው እንዴት ታደርገው እንደምትችል አስብ ሶ ይሄንን ለማስመለስ የሚቻለው አንዋር ሳዳት ነው ሶ በዛን ጦርነት ግን ማነች ግብጽ አስልታ የእስራኤል የንስሐ ቀን ነው በአማርኛ 25 ሰዓት ነው የሚጾመው ሲደመር 25 ሰዓት እና ጠቅላላ ጎዳናው የህፃናት መጫወቻ ነው ሰዎች ወክ ያደርጋል አንዲት ነገር አትበላም ስለዚህ አሁን ይሄንን ግብጾች ያውቃሉ እና ይሄን ያደረገው የዛን ቀን የዮም ኪፑር ዕለት ጦርነት ከፈተች ማለት ነው ግብጽ ያኔ ማናቸው ሆስኒ ሙባረክ የአየር ኃይል አዛዥ ነበሩ ትንሽ ተዋጋች ግብጽ ሶሪያንም ይዛ ማለት ትንሽ ተዋጉ ሪሊ እና እስራኤል ስጋት ውስጥ ገብታ ነበር ከዛ በኋላ እንዳረሻል 6 ቀን የፈጀው እኮ አይደለም እሱ ነው ጦርነት እኮ እሱ 6 ቀን ጦርነትማ በ59 በኢትዮጵያ 59 ነው በእነሱ 67 ነው 67 በእኛ 60 ወይም 59 ማለት ነው ይሄ የ1973 በፈረንጅ የተደረገ በኢትዮጵያ 1965 ገደማ የዮም ኪፑር ጦርነት ያንን እስራኤል እንደገና ተዘጋጅታ ጥቃት ከደረሰባት በኋላ ራሷን ትፋሿን አሰባስባ በጣም ፈጠራ በመፍጠር ምናምን ነው ልትመልስ የቻለችው ነገር ግን ያኔ ግስጋሴ ስለነበራቸው እንደ ግብጾቹ ለመጀመሪያ ጊዜ አይ ቲንክ እንትናት ሆነ የነበረችው ጎልዳሜር እና ያን ነገር እንጠቀም that was the point ያቺ ነገር እኮ ለሁሉም እኮ የመጨረሻ
ምሽግ ነች አይደል? ምሽግ ነች ይዘዋል ተብሎ የሚታሰቡ ሀገሮች ማለት ነው። ያችን ነገር ተነሳች እንደ አጀንዳ ስታነብ እንዲህ አይነት ስቶሪዎች አሉ። አሁን ምንድነው ወደ ኒውክሌር ስንመጣ አሜሪካና ራሽያ ያው ኒውክሌር ፓወር ናቸው። ግሪንላንድን ዶናልድ ትራምፕ ፈልጋለሁ ብለዋል። በእርግጠኛነት የምነግርህ ዶናልድ ትራምፕ ካናዳንም ይፈልጋሉ። ኢትስ ኖት ኤ ጆክ እኮ በኃይል አይደለም። አሱማ በይፋ ተናግረውታል። በኃይል አይደለም በኢኮኖሚ ለምንድን ነው በኃይል የማይሆነው? ካናዳም እኮ የኔቶ አባል ነች። አሁን የምናወራው እየነገርነው ለምን ዶናልድ ትራምፕ በየቀኑ የሚሉትን አትሰማም እንዴ? እኔ እሳቸውን እየሰማው ገዳም ልግባ ወይ እስራኤል ልቀጥል የሚል ሁኔታ ውስጥ ነው ያለው። ታው ዓለም አቀፍ ሕግ የሚባል ነገር እኮ የለም። ምንም ለሱም መልስ ሰጡ እኮ። እሺ መቼም የምዕራብ ጋዜጠኞች በጣም ደስ ነው የሚሉኝ። ጠየቋቸው ዓለም አቀፍ የሕግ እንዴት ነው የሚያዩት? ነው የምመራው በእንትን ነው በራሴ ግብረ ገብ ነው የምመራው እንጂ ዓለም አቀፍ ሕግ ቢባል ዓለም አቀፍ ሕግ ያስፈልገኝ። ምክንያቱም እኔ ክፉ የሚያስብ ሰው አይደለም። የራሴ የሞራል ጥያቄ አለኝ። መጥፎ ነገር አያደርግም። ዝም ብዬ አልገለውም። ለምሳሌ ክቷል ለግደለው አልግደለው ብዬ ከህሊናዬ ጋር አወራለሁ። ከዛ በኋላ ዲፔንድስ ህሊና የሚወስነው። አሁን ለምሳሌ የቬንዙዌላውን ፕሬዚደንት ማዱሮ በእርግጥ እድል ሰጥተውታል ብዙ እንዲሄድ ማለት ነው። አገሮችም አማራጭ ነበሩ። አሁን ሰውየውን ሄጄ ይዞ መውጣት ተገቢ ነው ብዬ አመንኩ እና ተደረገ አይደለም። አሁን እዚህ ላይ የተጣሰ ዱቄት ሆነ የሚል የዓለም አቀፍ ሕግ አለ በተባበሩት መንግስታት። ወይ በእሳቸው በሞራሊቲ ውስጥ ተገቢ ነገር ነው ያልኩት እንጂ ጥሰት አልፈጸሙም። ከአሜሪካ ጥቅም አንጻር ተገቢ ነገር ነው ያልኩት። እሳቸው ምን ብለዋል? አሁን በግልጽ ያደረጉት የዓለማችን ቁጥር 1 መሪ የኔን ድርጊት የሚወስነው የኔ ግብረ ገብ የራሴ የሞራል ጥያቄ አለኝ። መጥፎ ነገር አያደርግም። ዝም ብዬ አልገለውም። ለምሳሌ ክቷል ለግደለው አልግደለው ብዬ ከህሊናዬ ጋር አወራለሁ። ከዛ በኋላ ዲፔንድስ ህሊና የሚወስነው። አሁን ለምሳሌ የቬንዙዌላውን ፕሬዚደንት ማዱሮ በእርግጥ እድል ሰጥተውታል ብዙ እንዲሄድ ማለት ነው። አገሮችም አማራጭ ነበሩ። አሁን ሰውየውን ሄጄ ይዞ መውጣት ተገቢ ነው ብዬ አመንኩ እና ተደረገ አይደለም። አሁን እዚህ ላይ የተጣሰ ዱቄት ሆነ የሚል የዓለም አቀፍ ሕግ አለ በተባበሩት መንግስታት። ወይ በእሳቸው በሞራሊቲ ውስጥ ተገቢ ነገር ነው ያልኩት እንጂ ጥሰት አልፈጸሙም። ከአሜሪካ ጥቅም አንጻር ተገቢ ነገር ነው ያልኩት። እሳቸው ምን ብለዋል? አሁን በግልጽ ያደረጉት የዓለማችን ቁጥር 1 መሪ የኔን ድርጊት የሚወስነው የኔ ግብረ ገብነት ነው። ስለዚህ አሁን ዓለም አቀፍ ሕግ የምትለው ዓለም አቀፍ ኦርጋናይዜሽን ራሱ አሁን ዩኤን የምትለው ኔቶ ጋር አብረው የተስማሙት አንዳንድ ነገሮች እኮ ምን ትርጉም አላቸው? ከዚህ አንጻር የነኛ አባል መሆንስ ራሱ ምን ትርጉም ሊያመጣ ነው? እየተከታተላችሁ ነው ግን ዶናልድ ትራምፕን? እኔ በጣም የምከታተላቸው ዩናይትድ ስቴትስ አሜሪካ ከራሷ ጋር ብላ ከራሷ ጋር እንትን የምትልበት እንደው ያርቅላቴን ከራሷ ጋር ግብ የምትገባበት አንዳንድ ስቴቶች መገንጠል ብቻ ሶሉሽናቸው ሆኖ የመገንጠል እንቅስቃሴ የሚያደርጉበት ሁኔታ አሜሪካ ውስጥ ሊፈጠር እንደሚችል 100% እምነቴ ነው። አይ ቲንክ ደረጃ በደረጃ ይሆነ ያለው አሁን እኮ ኦኬ ያሉ ሁለቱን ነገር ግብረ ገብ የሚለውን እንዱታል። ዓለም አቀፍ ሕግ ምን ያደርግልኛል? በራሴ ግብረ ገብ ነው የማያውሉ። እኔ ግብረ ገብ ማለት ያው ክፉና ደጉን መለይበት ነው። እሳቸው በጎ የሚሉት አሁን ለምሳሌ የማዱሮን ዕጣ ፈንታ ስትመለከት እንደ አንድ የሀገር መሪ አድርገህ ስትመለከት ከቤተ መንግስት ታውጥተው የምድር ሲኦል የሚባል እስር ቤት ውስጥ ነው ያለው ኒውዮርክ። ይሄ የብሩክሊን እስር ቤት የነ ፓፍዳዲ ነው። እነ ፓፍዳዲ እንትናም ራሱን ያጠፋበት እዛ መሰለኝ ኤፒስቴን ታደስ በትልቁ ችግር እኮ አሁን እኮ እስር ቤት ገብተህ በሰላም ታስሮ መውጣት እኮ አንድ ነገር። እስር ቤት ደግሞ የራሱ ሕግ አለው። የሾርባ ማንኪያ ይዘው መተው የሚገሉ አሉ እስረኛው ታደስ ማንም እኮ ኃላፊነት የሚወስድልህ የለም።
ብዙ አይነት ጥቃቶች አሉ እኮ እዛ ውስጥ ይሄ ኮንፊውዝ የሚያደርግ ነገር ነው እኚህ ሰውዬ እዛ ውስጥ ነው ያሉት አሁን ካን ዩ ቢሊቭ ማዱሮ ታዲያስ ከነሚስታቸው አሁን የፍርድ ቤት ቀጠሯቸውን ወደ ምን አድርገውበታል ማርች ነው ምናምን ውስጥ ነው ወደፊት የሰው ልጅ እንግዲህ ቻይ ነው ተመልከት እዛ ውስጥ የሚሆነው ነገር ነው 100 ሰው ነው ያለቀው በዚህ ኦፕሬሽን እነዛ የሳቸው ጠባቂዎች በኩባ ታውቃለህ የኩባ ነው ጠባቂዎች በህይወት የተረፉ ሁሉ ነው ይባላል የኩባ ወታደሮች ያው በአብዛኛው የኩባ ኮማንዶች ከባድ እንዳለ ነው ያለቁት ገብቷል አንዳንዶች ቢናገሩት የኩባን ጉዳይ ያበቃለት ነው የሚሉት አይደል እንዴ ያበቃለ ነው የኮሎምቢያውን መሪ ምንድነው ያሉት እሳቸው የኮሎምቢያ መሪ ጉስታቮ ፔትሮ ይባላል በጣም ተናጋሪ ናቸው ዘንድሮ አለቀልን የኢፒስቴንን ቅሌት ለመደበቅ ሲባል የቅሌት መዝገብ እንዳይወጣ ለማድረግ ዛለው ትኩረት ለመቀየር እንጃ ሁላችን አለቃ እኔ ልሙት አንተ ከንተሬ በለጠ በጥፍድ ነው የሚጠበቀው ብለውታል ከማዱሮ ገባ ኮሎምቢያ አሁን ሰዎች ማወቅ ያለባሉ ፓተርን የሚባል ነገር አለ ገባ እኚህ ሰውዬ ሲያደርጉት አይዳል ማዱሮ ላይ ኢራን ላይ ሲያደርጉት አይታል እነዚህ ፓተርኖች ናቸው አደርጓለሁ የሚሉት ነገር ማለት ነው የኮሎምቢያው ሰውዬው ላይም ባደርገው ደስ ይለኛል ብለዋል ስለዚህ አሁን የኮሎምቢያው ፕሬዚደንት ደወሉ ስልክ ለፕሬዚደንት ዶናልድ ትራምፕ ጋር ደውለው ማንሳታቸው ራሱ እኮ የሚገርም እኮ ነው በዛ ደረጃ የተነጋገሩት ዶናልድ ትራምፕ ያራዳ ልጅ ናቸው በዚሁም ላይ እንደዚህ ነገር ላይ ያንተ በሳል ያሉት እኮ እሱስ እንደው ምንም ማረረም ከነየውቱ ነው ይጆት ወጣው ነው ላንተ ደግሞ በዛ እቺን ላታስጀ ሬሳውን አምጡልኝ ነው ምለው ማለት እኮ ነው እንዲህ ብለዋልና ሲክማን በርግጥ ኮሎምቢያ የዓለማችን ቁጥር 1 ኮካይን አምራች ናት የኔ ኤስኮባር ሀገር ገብቷል ኬዝም አላቸው ሰውየው ከሽምቅ እየተዋገ ነበር ወደ መሳሪያ አላነሳም ብዬ ነበር እኮ አሁን ፔትሮ አሁንማ አሜሪካ ላይ እንደው ሽንጤን ገትሬ ነው ዋጋው እኮ ነው ብለዋል እንደውም ጋዜጠኛውን ብሎ ጠየቃቸው የመጡ እንደው በማዱሮ መልክ ምን ያረጋሉ አለ አሜሪካን ለመከላከል አይ ምን አለ ሌላ ቆርጣ የመከላከያ መቋሚያ የለንም ግን ከዚህ በፊት በታሪክ እኛ ራሳችንን ለመከላከል ኃይለኛ ለምንቋቋመው በተራሮቻችን በጫካዎቻችን የምንመካውና በህዝባችን የምንመካው ብለዋል ወይ መጨረሻ ላይ ግን ኢንተርቪው ሲደመድሙ ምንድነው ያሉት እኛን ይሄንን መፍትሄ የሚያመጣውን ከዛ የሚፈልግብን ለማድረግ በድርድር ነው ምክንያቱም ከማጋ እንደምንደራደር እናውቃለን ብለዋል እና ዶናልድ ትራምፕም ስልኩን አናገር ከጨረሱ በኋላ ለራሳቸው እኮ ያወሩ ለኮሎምቢያው ፕሬዚደንት እንደው በስልክ በዚህ መንገድ በማውራታችን ታላቅ ክብር ተሰምቶኛል አሉ ማለት ነው ስለዚህ ይሄ የዶናልድ ትራምፕን አይተነበየነት እንትን ይላል ማለት ምንድነው ይጨምርባቸዋል አሁን ከኔቶ ጋር የገጠሙት ችግር አሁን ግሪንላንድን በተመለከተ ያላቸው መከላከያ ምንድነው ራሺያና ቻይና መርከቦች አይደሉም እዛ አጥልቀዋታል እኮ አካባቢው ወስዱት እኮ ታዲያ እነሱ ከሚወስዱት ደግሞ ነው የሚወስዱ ኦን ካላደረግ ነው ኪራይ የሚሉት ነገር አይሰራም እኛ ካልያዝ ነው አይወስዱታል እነዚህ ሁለቱ ስለዚህ ነው እኛ እንሰዳለን ለብሔራዊ ያግደ የኛ የአሜሪካ በዚህ መንገድ መጠናከር ኔቶን ያፈረጥመዋል ኔቶን ያፈረጥመዋልና ዴንማርክ ተጎጂ አይደለችም ነው በዚህ እኔና ሳልፋ ብትሰጥ ዴንማርክ ብር ትሰወድ ጥሩ ብር ነው መከፍላት ደመፋስ ሳይመጣ ጥሩ ብር ይዘዛታለን እሱም ትውሰድ ግን አንድ ነገር ማወቅ አለባት እንደ ኔቶ አባል ደግሞ የኔቶ ምንድነው ይባለው ዋልታና ማጋር የሆነችው አሜሪካ ፈረጠመች ማለት ነው እነዚህን ሁለት አዳኞች አራቀች ማለት ከአካባቢው እና ቆይ ምንድነው የምትሉት እናንተ ዝም ብዬ እናንተ የምትሉትን አዳምጪ እንደው እኔ እንደ አከብራቸዋለሁ ባይ ዘ ወይ እኔ እንትላን በጣም ነው ማከብረው ማንን ቻይናው ፕሬዚደንት ሺን በጣም ነው ማከብረው ፑቲን የልብ የከፋይ ነው
ግን የሁለቱ ጎረቤት መሆን አልፈልግም። የሁለቱም ሀገሮች የሁለቱ የቻይናና የራሽያ እነሱ ተወሰዱ ማለት ማነው ግሪንላንድ ወሰዱ ማለት አሜሪካ የነሱ ጎረቤት ሆነ ማለት ነው። ይስማማል። ስለዚህ ሎጂካቸው በጣም አስቸጋሪ ነውና አሁን አውሮፓዎች በጣም ተበጥብጠው የተለያየ መሰናዳት ለማድረግ ይሞክራሉ። ግን ሚሊታሪም ነው ዶናልድ ትራምፕ ያሉት ነው ሳምንት እናደቀው ሌላ ደግሞ ያሉት ኔቶ አሉ ኔቶ አሁን እኛ አንድ ነገር ብንሆን ይመጣልኛል ብዬ ተስፋላልኩ። ይታደገኛል ብዬ አሜሪካን እንትን ውስጥ ውጊያ ውስጥ ብትገባ እነ እንግሊዝና እነ ጀርመን ምንም ያረጉ እኛኛ በዚያና ምንም እኛ ግን አንተዋቸው እኛ ግን እነሱ ላይ አንድ ነገር ቢደርስ በአንቀጽ 5 አንተዋቸው ማለት ግን እውነቱን ነገርን ካላችሁ ራሽያና ቻይና ነው ኔቶን ያለ አሜሪካ ከመጤፍ አይቆጥሩትም ማለት ከመጤፍ አይቆጥሩት። ይሄ አውሮፓ የምትለውን ሐቃለው እኮ ይሄ ሐቃለው አውሮፓን ከመጤፍ አይቆጥሩትም ማለት አነጋገራቸው ለአውሮፓውያኖቹ እሺባሉ። የግሪንላንድ ጉዳይ ኔቶን የሚያጠናክር ነው እሱ ነው ኔቶን የሚያጠናክር ስለሆነ ኦኬ እስቲ አንተ ዛሬ ቻይና የካናዳ ጠቅላይ ሚኒስትር ላድርግ ይሄን ሁሉ ትሰማለህ ከካቢኔ ጋር ቁጭ ብለህ እንዲህ አድርገህ ትሰማለህ። ማዱሮን አንቀው ሲወጡ አየ እነዚህ ሻዶ ፍሊት የሚባሉ የራሽያ እኮ ህልውና ናቸው። እነዚህ ሻዶ ፍሊት የሚባሉ እነዚህ ማዕቀብ የተጣለባቸው ሀገሮች ይሄዱ በውድ ዋጋ ያስከፈሉ ነዳጅ ይዘው ሪስክ አድርገው እኮ የሚያደርሱ ናቸው። 150 ቢሊዮን ምናምን ነው እኮ የሚያመጡላት ለራሽያ አዎ አሁን ተያዘች አይደል በቀደም ያዟቸው አምስተኛውንም ይዘዋል። ይሄ ያልታወጀ ጦርነት ነው በራሽያም ላይ ራሽያኖች ምንም አይነት ምላሽ አልሰጡም እያጤኑ ነው አልሰጡም ግን እንትኖቹን እሰጣለሁ ብላለች። ፑቲንም ባህረተኞቹ ይመለሱልን ብለዋል። እሱን ልትሰጥ ነው መሰለኝ አሜሪካ የመርከቧ በጣም ግዙፍ ነው ታይታት በጣም ትልቅ የዛገች የጃጀች ማንን ታስታውሰኛለህ መሰለህ ካስትሮ ወንድማማቾችንና ያን የአርጀንቲና ዓለም አቀፍ አብዮተኛ ቼጎቬራን ጭና ከሜክሲኮ ነው የኩባ ዳርቻ የሄደች ተከራይቷት ማለት ነው። ግራንማ ያቺ ያረጀች መርከብ በሷ ነው የኩባ አብዮት ተጭኖ እዛ የካስትሮች የቀጠሉት ማለት ነው። እንደዛ አይነት ናት። በጊዜ ግቡ በሚለው መሪ ቃል መጓዛችን የስኬታችን ምንጭ ነው። የዛሬን ብቻ ሳይሆን የወደፊት ፍላጎቶን መረዳታችን ልዩነታችን ነው። በከተማችን ተወዳጅ ሰፈር ሳር ቤት ቫቲካን ኤምባሲ ጎን በሚገኘው ሳይታችን ላይ ዘመናዊ አፓርትመንቶችና ሱቆችን ሽያጭ ጀምረናል። የከተማው ግዙፍ ጂምናዚየምና የህፃናት መጫወቻ ከሀገርኛ እስከ ኤዥያ ምግቦች በአማራጭነት የሚያገኙበት ፉድ ኮርት የዚሁ ሳይት አካል ነው። ከባለ አንድ መኝታ ጀምሮ የአፓርትመንት አማራጮች አሉን። ለአጭር ጊዜ የሚቆየው የማስታወቂያ ዋጋ ከ350 ሺህ ብር ቅድመ ክፍያ ጀምሮ በሳር ቤት የቤትና የሱቅ ባለቤት መሆን ይችላሉ። ይደውሉልን በ0999 027273 በዋትስአፕ እንደዚሁም በቴሌግራም አማራጮች ያገኙናል። ጀምቦሮ ሪል ስቴት። በጊዜ ግቡ። ሰዓታችን እየሄደብን ነው። እናጠቃለው። የሚድ ተርም ምርጫ በአሜሪካ እንግዲህ መጣው እያለ ነው። በዲሞክራቶችና በሪፐብሊካን መካከል ከፍተኛ ፍጥጫ ነው ያለው። ምን ይዞ ሊመጣ ይችላል? ዲሞክራቶች በከፍተኛ ፍልሚያ የሚያደርጉበት ነው። ይሄንንም በማወቅ ዶናልድ ትራምፕ አስገንዝበዋል። እያንዳንድ የሪፐብሊካን እንደራሴ የሆንክ በሙሉ ተማሙተን በዚህ በሚድ ተርም ምርጫ ላይ ያለንን ሁኔታ ማስጠበቅ ካልቻን እና በአንጻራዊነት ኮንግረስም ሆነ ሴኔት ውስጥ ያለንን ቁጥር ዲሞክራቶች ከበለጡ ለሶስተኛ ጊዜ ይከሱኛል። ኢምፒች ይሆናለሁ። ከይሄ ከስልጣን መወገድ ለሶስተኛ ጊዜ ኮንግረስ ይከሳቸዋል። አንጻራዊ ድምጽ ብልጫ ካላቸው ጉዳዩ ወደ ሴኔት ይሄዳል።
ሴኔቱም ላይ ደግሞ ብቻ ካላቸው ሴኔቱ ላይ ደግሞ እንጂ ሰውዬ ዓለም አቀፍ ግን የአሜሪካን ዲሞክራሲ ሁሉን ነገር ተፈላልቀው ሲያበቁ እንደሚል ድምዳሜ ላይ ከደረሰ የዩናይትድ ስቴትስ 48ኛው ፕሬዝዳንት ናቸው። 47 የዩናይትድ ስቴትስ አሜሪካ 47ኛው ፕሬዝዳንት በሴኔት ስልጣናቸውን ይገፈፋሉ ማለት ነው። አሁን ይሄ የሚሆንበት ሪያሊቲ ከመጣ ዶናልድ ትራምፕና ካምፓቸው ስልጣን እሺ ብሎ አይለቅም። ሱማ ወደ አፍሪካዊነት ልንመለስ ነው። ይሄ ማለት የህግ የበላይነትን ግጥ እንደማይቀበሉ አሁን ምልክቶች አሉ። በራሳቸው መንገድ እንደሚሄዱ ግን ስልጣን ሴኔቱና ኮንግረሱ ዲሞክራቶች ካደረገ የአሜሪካ ህገ መንግስት የሚያዘው ነገር የመሆኑ ነገር የህግ እኮ አቅሙ ስትታዘዘውና ስታከብረው ነው። አይደለም እንዴ? ካልታዘዝከው ህግ ወረቀት ላይ እኮ አለ በዚህ ሶ ቢዩቲፉል ወረቀት ላይ፣ በተግባር ግን ስትታዘዘው ስትገዛበት ስትታመነው ነው። ሁለተኛ የመንግስታቸው አወቃቀር ምንድነው? የዶናልድ ትራምፕ birds of same feather flock together የራሳቸው ሃንድ ፒክ የተደረጉ ናቸው ሰዎች ናቸው። አብረው በእንትን ላይ ምንድነው የሚባለው የእሳቸው የሁለተኛ ቤተ መንግስት ማርላንጎ ላይ አብረው ይችን ነገር የወረወሩ ሰዎች ናቸው። ደባ ልትለው ትችላለህ። ስለዚህ አሁን ተመሳሳይ አመለካከት ያላቸው ናቸው፣ እርስ በርስ የሚደጋገፉ ማለት ናቸው። ይሄንን ለማድረግ ድብቁ መንግስት ብለው የፌደራል መንግስቱን ቅጥረኞች በውዘውታል። ብዙን አባረውታል አባረው የእሳቸው ደጋፊዎች በሆኑ ተክተዋል። እቺ በአብዛኛው ፋሽኗ ራሷ ከአፍሪካ ሄደች የተወሰደ ነው። ስትገባ የራስን ነው ዘመዶች ይዘው ተጣው ምንም የተለየ በአብያይለም ግን እና ዶናልድ ትራምፕ እኮ ይሄንን ዲሞክራሲ ከልጅነት እስከ እውቀት ያደጉበት ነው። አሜሪካን እንደዚህ የሚያነሳ ሰው ይመጣል ተብሎ ይታሰባል። እንዴት መሰለ አንድ ደራሲ ምን አለ? በዓለም ሰላም ይሆንና የሰው ልጅ ሳይጣላና ሳይጋጭ በሰላም የሚኖርበት መንገድ በቃ ሰላም የተበሰረበት ዘመን መጣ እንበል ይላል። ብዙ አሁን ወንድሜ እንግዲህ በዲሞክራሲ ውስጥ ያደገ ነው። ሁሉ ቀን አንድ ሰው ያለ ችግር የሚፈጥር አባባል ገብቷል። እና ከዛ በኋላ የሰው ልጆች ጠዋት ወጣው ፀሐይ ሞቀው ፀሐይ በሚሞቅበት በኋላ ጠረጴዛ ተዘግቶ እርጎ በዚህ በኩል ጥራልኝ ማር በዚህ በኩል ጭቅናው በዚህ በኩል ይሄ ቅቅል በማሰሮ በዚህ ፍራፍሬው በዚህ ተደርጎ ይቀርባል። የሰው ልጅ በቃ የሚፈልገው ከዚህ በኋላ እየበላ እየጠጣ ያውካካ ታሪክ ይቀጥል ዘንድ መኖር ነው። ሰው ከሌለ ታሪክ የለማ። በቃ እንዳይረብሽ ነው። ሁሉ ተፈታ ችግሮች በሙሉ እንዳይለው። ታዲያ አንድ ሰው እያለ ያደራስ ሲጽፍ ያ ሰው ያላቆም አለ ሁላችንም ልንሆን እንችላለን። ድንገት እንዲህ እየተበላ እየተጠጣ ሰው እየተኳካ ማሩ እንደዚህ እየፈሰሰ የተንጀረገገ ወይን እየተቀጠፈ ባለበት ሰዓት ላይ ጎበዝ እኔ ሰለቸኝ ይላል። ከማል እኔ ከዚህ በኋላ ደንብ በላይ ይሻለኛል አልበላም። እኔ ዝም ብሎ እኔ ሰለቸኝ በቃ እኔም ሶሪ ሰለቸኝ አም ጀስት ፌድ አፕ ምንድነው ትርንጎ መብላት ምንድነው ይልና ተነስቶ በዛ ሄዳላል። እንግዲህ ተመልከት የዘንጀረገገ ፍሬ ጥሎ ሄዳላል። ለዚህ እኮ ነው ገነት ውስጥ ሰላም ነው ሲሄድ ምንም አይደል ሊሄድ አንዱ ፈፌ አለ ደራሲው። እሱ እኮ ችግር ባህሎን ነበር። ሰው ግን በስሪቱ ይላል ተከታይም ነው። ያ ሰውዬ ይሄንን የሰላም ጉባኤ ይሄንን የትርንጎና የፓፓያ ጉባኤ ይሄንን የተንጀር እንትን ያለ እንትን ጥሎ በቃ እኔ ፈልጌ አድኜ ተባላሉ ደስ የሚለኝ ብሎ ሲሄድ እንዲህ መልካውን ከያዙት መኳንንቶች መሃል እዛ ጋር ብድግ ሊከተሉት የበሉት ትፍ እያሉ ተስማም ይሄን በቃኝ እያሉ እንደሱ ወዲ ይገኛል። እነሱ ሲያሰላ አዲስ ሳይንቲፊክ ምርምር ምንም ፈጠርክ ምን የሰው ልጅ በሙሉ እኩል
የሚቀበለው ነገር ላይ አትደርስም። አንድ ቀልባሽ አለ ይላል እና ያ ቀልባሽ በዚህ ይወጣል እሱን ተከትሎ ይወጣል ይላል። ሰው ምን ነው ልክ ነው። ዶናልድ ትራምፕ በዲሞክራሲና በምቾት እቅፍ ውስጥ የኖሩ ናቸው። ስላወላለዳቸው ለነገር ይችላል። የመጀመሪያ ለቅሶ አለ አይደል ልጅ ሆነን እግዚአብሔር ይመስገን እናቶቻችን ሰጥቶናል። የማይጠገብ ጡታቸው ግጥም ያደርጉብናል። ለሳቸው ግን ማንኪያ በወርቅ ማንኪያ ያን የሚሰጣቸው ከእናታቸው ማህፀን ሲወጡ የሚቀበላቸውን ፎጣ መገመት ይችላል። ከድመት ጸጉር የለሰለሰ ፎጣ በስለት ተቀለሉት። ከዛን ጊዜ ጀምሮ የሚያውቁት ችግር የለም። ገብቷል። እና እሳቸው ማንኛውንም ፍላጎታቸውን አርክተው የኖሩ ናቸው። ገንዘቡን የሚሰሩ ዝናውን የሚሰሩ ስልጣኑን የሚጨበጡ ሰው ናቸው። ነገር ግን አሁን የራሳቸውን ባንድ ይዘው የተነሱበት መንገድ አንዱ ምን ብሎ ገለጸው? ዶናልድ ትራምፕ ከማንሄ ጥራሊ ከሞንጎሊያው የዓለምን በዓለም ላይ ከፍተኛ ዓለምን የጠቀለለ ፈረሰኛ ጋንጊስካን ከጋንጊስካን ቀጥለው እኔ ሁለተኛው ሰው ይመስሉኛል። ህገለ ምንለ የፈለጉትን መውሰድ የሚፈልጉ ሰው ናቸው። ስለዚህ ለአዲስ የተለወጠ ዓለም ብንዘጋጅ ይሻላል ብሏል። አይ ቲንክ የዛሬው መልእክታችን ይሄ ነው። ምርጫውም ላይ ይሄ ነገር ይታያል ነው የምናስበው። አመት ባሉ እንዴት አለፈ አለምን? አመት ባሉ በጣም ጥሩ ነው። ገና ፊታችን ደግሞ ጥምቀት አለ። ፊታችን በአመት ባል የተሞላ ነው እና ይደጋግመን አመት ባል ለጋንጊስካንም ልብ ይስጣቸው። መልካም ቅዳሜ። ኔክሰስ ኤል127 ኤል131 ኤል2028 ዛኔክሰስን ያዙ፣ ከዓለም ጋር ይጓዙ። ኢትዮ ቴሌኮም